የሆነ አብሶሉት ነሰሰቲ ነው ምናምን የሚለውን ቃላቱን መጠቀም ካለብን እንጠቀማቸውና የግድ ነው በቃ ጥምቀት ለድነት ወይ የእናንተን ተርሚኖሎጂ ተጠቀምና ጥምቀት ለድነት ጥምቀት የግድ አስፈላጊ ነው። ጥምቀት ለድነት የግድ አስፈላጊ ነው እና ከዚህ አንጻር ግን ሮሜ 6 ላይ ያለው 6 ላይ ለምን እንደሄድ ካስረዳ ቀጥል ያንተ ሰዓት። እሺ እና ሮሜ 10:9 ላይ ቅድም ኪራ ሲናገር ሰው ምንድነው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ማን የሚል ቃል አለ። በልቡ ማመንና በአፉ መመስከሩ እንደሚድን ስለተናገረ እዛ ጋር ግን ጥምቀት የሚል ነገር ይኸው አሳየኝ ጥምቀት የሚል እንደውም ብሎ ሲናገር ነበር እንደዚህ ቦልልኝ ማለት ነው። ጥምቀት የሚል እዛ ጋር ስለሌለ በቃ ጥምቀት ግድ አይደለም ማለት ነው የሚለው ነው ለማሳየት እንግዲህ ያንን ጥቅስ የጠቀሰው ጥምቀት የሚለው ቃል እዛ ጋር ስለሌለ ማለት ነው። ኦኬ ሮሜ 6 ላይ ለምን እንዳመጣው ላሳያ ማን እንዲህ ይላል ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ነው የሚለው ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ግልጽ ነው። ያው ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው ብሎናል። እዚህ ጋር እምነት የሚል ቃል የለም። እምነት የሚል ቃል ስለሌለ እምነት ግድ አይደለም ልንል ነው ማለት አለ። ለምን እንደዛውን በዛ ደረጃ ሰነፍ አይደለም ማለት እምነት የምትል ቃል ስለሌለች ከጌታ ጋር አንድ ለመሆን እምነት አያስፈልግም ግድ አይደለም አያስፈልግም ሳይሆን ግዴታ አይደለም የሚል እንደዚህ አይነት ቃል ልጠቀም አልችልም። ቃሉ ባይኖር ራሱ መጽሐፍ ቅዱስ ላይ የተለያየ ቦታ ላይ የተነገሩ ነገሮችን አንድ ላይ አድርገን እንደ አጠቃላይ እንቀበላለን እንጂ አሁን እዚህ ጋር ጥምቀት ስለሚል እሺ ተጨማሪ ደግሞ አንደኛ ጴጥሮስ ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ላይ ሄድልኝ። አንደኛ ጴጥሮስ ምዕራፍ 3 ተመልከቱ ጋይስ። አንደኛ ጴጥሮስ ምዕራፍ 3 ከዛም ጠይቀኛለህ አማን የምትጠይቀኝም ካለ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነትን ልክ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት አሁን ያድነናል ባፕቲዝም ናው ሴቭስ ዩ ብሎ ይናገራል። ጥምቀት አሁን ያድናችኋል ያድነናል ጥምቀት። እሺ እዚህ ጋር አሁን እምነት የሚል የለም ቃሉ አለ እምነት የሚለው ቃል የለም። ስለዛ እምነት ግዴታ አይደለም ግዴታው ጥምቀት ነው ልንል ነው እንደዛ ለን አልችልም። አሁን ቃሉ ባይኖር ራሱ በውስጥ ታዋቂነት ግን እምነት እንዳለ አውቃለሁ። ስለዛ እምነት እዚህ ክፍል አለ የለም ካልከኝ አለ ነው የምልህ። ጥምቀት ያድናል የሚለው ላይ እምነት አለ የለም ተብዬ ብጠየቅ ኧረ እምነት አለ። ኦኬ አንዱ ከአንዱ የሚነጣጠል አይደለም። የሆነ ክፍል ላይ ጥምቀትን ብቻ አንስቶ ቢናገር የሆነ ክፍል ላይ እምነትን ብቻ አንስቶ ቢናገር እምነትን ብቻውን ቃሉ ሲጠቀመው ጥምቀት የለም እያልኩኝ ጥምቀትን ብቻውን ሲያስቀምጠው እምነት የለም እያልኩኝ እንደዛ የሚሄድ አይደለም። ይሄ የስንፍና አካሄድ እንዳይሆንብን መጠንቀቅ አለብን። ገላትያ 3:27 ላይ ወጣልኝ ከይቅርታ ጋር ገላትያ 3:27 ላይ እሺ ከክርስቶስ ጋር የመጨረሻ ይሆናል። በቃ እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አሁን ከክርስቶስ ጋር አንድ ለመሆን ተጠምቃችኋል። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት አለ። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት ካለ አይ ክርስቶስን የለበስ ነው በእምነት አይደለም ልንል አንችልም። በእምነት ክርስቶስን እንለብሰዋለን። በጥምቀት ብቻ አይደለም። ቃሉ ለዚህኛዋ ቃል የተጠቀመው እምነት ስላልሆነ ብቻ እምነትን ልናወጣው አንችልም ነው። እምነት በተለያዩ ክፍል ይጠቀስ መሽ ጠይቀኝ። ለሉተራን እነዚህ ጥቅሶች መጥቀስ እናንተ የምትለያዩበትን ጉዳይ ለማወቅ እየሞከርን ነው። እንግዲህ እሺ ኦኬ ሳይጠመቁ መጽሐፍ ቅዱስ ውስጥ ሳይጠመቁ እንደ ኤክሰፕሽንም ቢሆን እንደምንም ቢሆን የዳኑ ሰዎች አሉ። ቤተክርስቲያን ከተመሰረተችው በኋላ ሳይጠመቅ የዳነ ሰው በመጽሐፍ ቅዱስ ላይ እኔ አይቼ አላውቅም። ግን በኢርሲያን ታሪክ ውስጥ ግን አለ። ስለዚህ እቀበላለሁ። ይሄ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ሰው አጋጣሚ ለምሳሌ ማርተርስ ለምሳሌ ለመጠመቅ ጊዜው ሳይኖራቸው የሞቱ ሰዎች ቢኖሩ ይድናሉ። እነዚህ ይድናሉ። ምንም ግልጽ ነው። ትልቅ ጥምቀት ነው ለነሱ። ስለዚህ በጣም የሚገርምህ እንደውም በኢርሲያን ታሪክ ውስጥ ኢቨን እንባን ራሱ ይጠቅሳሉ። በጣም የሚያስገርም ነው። እንባን አሁን ሰሞኑን የሆነች ነገር እየጨማመርኩ ነበር የሆነ ማዘጋጀው ነገር ላይ እና ኢቨን እንባን ራሱ ጨምሮ ነገር አይደለም ደም እንባን ሳይቀር ማለት ነው። በቃ መሆን የማይችልበት ሁኔታ ላይ ሆነው አጋጣሚ በእነዚህ አይነት ሁኔታ ውስጥ ካለፉ ያ ነገር እግዚአብሔር ሊቆጥርላቸው ይችላል። እሺ እንደዛ ከሆነ ኤክሰፕሽኑ ላይ ካለ በኤክሰፕሽኑ ኬስ አሁን እያወራኝ ያሉት በኤክሰፕሽኑ ኬስ እንደሆነ ይያዝልኝ ከተማሁን ባልከው መሰረት ማለት ነው። በኤክሰፕሽኑ ኬስ ያዳናቸው እምነት እንጂ ጥምቀት አይደለም ማለት እንችላለን። ልክ ነኝ? እሺ በኤክሰፕሽኑ ኬዝ እንሂድ ካልን ለመዳናቸው ምንድነው የተቀመጠው እዚህ ጋር እምነቱ ብቻውን ይሆናል ያለ ጥምቀት ማለት ነው። ግን ይህንን ያዝ አድርገን ግን ማለት ነው ወደ ምን ደግሞ መሄድ እንችላለን። ለምሳሌ በራሳቸው በሉትራኖቹ ህፃናት ሲጠመቁ ይድናሉ። ህፃናት ሲጠመቁ የሚድኑ ከሆነ ግን እንደዚህ አሁን ቅድም የተጠቀሰው ሮሜ 10:9 ላይ ያለውን
እንግዲህ ሰምቶ ስለማመን ነው የሚያወራው። ዝቅ ብላችሁ ስታነቡት በነገራችን ላይ እዛው ሮሜ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። እዛው ሮሜ 10 ላይ ሰምተው ወደ ማመን ያልደረሱ በአፋቸው ወደ መመስከር ያልደረሱ ህፃናት ግን ተጠምቀው ድነዋል። ኦልሬዲ ቢሞቱ እነዛ ሰዎች ለምሳሌ አሁን ኤክሰፕሽናሊ ያለ እምነት ድነዋል። እነዚህ ሰዎች በምን ብቻ ድነዋል ሊባል ነው? በጥምቀት ብቻ። ስለዛ ይሄ ከአብሶሉት ነሰሰቲ ጋር ተያይዞ እንደዛ መስል አይደለም ነው። እሱ ጋር በጣም አንዴ እዚህ ላይ ኮሜንት ለማድረግ ኢቨን ሰማዕታት እኮ ራሱ ያለ ጥምቀት ሳይጠመቁ ዳኑ የሚባለው ሰማዕትነታቸው እንደ ጥምቀት ተቆጥሮላቸው ነው እንጂ የጥምቀት ጽንሰ ሀሳብ ወጥቶ አይደለም። የሚታየውን ሳክረመንት አልፈጸሙም ለማለት ነው እንጂ ትክክል እንባቸውንም እንደ ጥምቀት ይቆጥሯል አይደለም። ደማቸውን ባፕቲዝም ኦፍ ዲዛይርም አይ ቲንክ ኪራን ስለሚቀበል እሱ ብዙ አያጋጭንም። አሁን የሁለታችሁን እኮ ለማስጠጋትም እየሞከርኩኝ ልዩነቱንም ለማየት ሰዎች እንዲሞክሩ እያደረግኩ ነው። እና ስለዚህ በኤክሰፕሽናል ኬስ ሰው ያለ ጥምቀት ያለ ሳክራመንቱ ይቅርታ፣ ወይ ደግሞ ያለ ውሃ ጥምቀት እንደዛ ብዬ ላስቀምጥ፣ ወይ ደግሞ ስፔሲፊክሊ ያለ ውሃ ጥምቀት የሚድንበት ኬስ ይኖራል። ያለ እምነትም የሚድንበት ኬዝ ይኖራል። እሱ ወደ ኬዳ የሚገለበጣ ጥያቄ የሚመጣ ችግር። ስለዚህ ያለ እምነትም ደግሞ የሚድንበት ኬስ አለ። ለምሳሌ አብሯቸው መቀበል የማይችሉት እግዚአብሔር ማዳን ይችላል። ስለዚህ ምንድን ነው ልዩነታችሁ? ኪራ ኤክሰፕሽኑ ካልሆነ አሁን ኪራን የምትመልስልኝ ይሄኛው ቅድም እኮ መልሶልሃል። አማን ማለት ሰው ይሄ በሰማዕትነት ምናምን ብቻ አይደለም አለ በግልጽ። ስለዚህ ልክ አንድ ያላመነ ሰው ልክ ስነግረው ወንጌልን ስሰብከው አምኖ ከመሰከረ በቃ ይድናል አለ። ግን አልጠመቅም ማለት ደግሞ አይችልም ማለት እሱ ይመልስ ለኪራ ስለሆነ እሱ ይመልስ ይዣለሁ። ኪራ ድጋሚ ኪራ ነው እንደተሰማኝ ይፈልጋለሁ፣ እንድረዳህም ነው። ያለ ኤክሰፕሽናል ኬስ በጥምቀት ያለ ኤክሰፕሽናል ኬስ ያለ ጥምቀት የዳነ በመጽሐፍ ቅዱስ ወይ በቤተክርስቲያን ታሪክ ውስጥ አለ? የለም ነው አይደል? መልሰህ ያለ ኤክሰፕሽናል ኬዝ ምናልባት ስለዚህ ይሄ አብሶሉት ነሰሰሪ የተቀመጠው ለኤክሰፕሽናል ኬሶች ብቻ ነው። አው ምንድነው ይሄ የኔ አብሶሉት ነሰሲቲ ኬዝ ያለ ጥምቀት ሰው ሊድን ይችላል የሚለው ኬዝ ብቻ ነው። ያለ ጥምቀት ሳይጠመቅ አንድ ሰው ሊድን ይችላል። እሱም ደግሞ ኤክሰፕሽናል ኬሶች ውስጥ ነው። ለእኔ አብሶሉት ነሰሲቲው ለመዳን አብሶሉት ነሰሲቲው እምነት ነው። እሺ ቆይ ቀሲስ እሺ አብሶሉት ነሰሲቲው እምነት ነው አልከኝ። አሁን ቅድም ወደ ነሳው ጥያቄ ልምጣና ህፃናት መጀመሪያ ይጠመቃሉ፣ ከዛ በኋላ እንዲያምኑ በእምነታቸው እንዲያድጉ ወይ ደግሞ በሉተራን ቢሆን ወደ እምነት እንዲመጡ ይጠበቃል። ተጠምቀው ሳያምኑ ቢሞቱ እምነቱ አብሶሉት ነሰሲቲ መሆኑን አያጠፋውም ወይ? እሺ ህፃናት እንዴት ነው የሚድኑት? እሱን አብራራ ከሉተራን አንጻር። እሺ እኔ መጠየቅ አይቻልም፣ ይቅርታ አድርጉልኝና እኔ አወያይ ነኝ፣ እንዳልጠየቅም እኔ ነፃ ነኝ። ጥያቄውን ስጠይቅ በአንተ እምነት ነው ታስረዳኝ። ስለዚህ ቀጥል። እኔ እስከማውቀው ድረስ ህፃናትም ከእምነት ተለይተው ይድናሉ የሚል እሳቤ የለኝም። ከዳዊት አንጻር የሚነሳው ክፍል ራሱ ዳዊት በእናቴ ማህፀን ሳለሁ በእግዚአብሔር ታመንሁ እያለ የሚያወራው ክፍል ላይ ራሱ እሱ ይሄ ምንድን ነው ጥምቀቱ ላይ ስናወራ ራሱ የህፃናት ጥምቀት ላይ ስናወራ ራሱ ለምሳሌ ለህፃናት መቼም በ40 ቀኑ አንድ ህፃን ልጅ ወይም በቃ በልጅነቱ ኢየሱስ ጌታ እንደሆነ ምናምን በአፉ አይመሰክርም ኦብቪየስሊ። ስለዚህ ምንድነው የሚሆነው ሲባል በጥምቀቱ በኩል እግዚአብሔር እምነትን ይሰጠዋል ብለን ነው የምናምነው። እምነት ነው ለኛ አብሶሉት። ስለዚህ እምነቱን እግዚአብሔር በጥምቀቱ በኩል ይሰጠዋል ነው እንጂ እንትን አይደለም። ያዝልኝ ኪራ፣ አሁን ያልከው ላይ አሁንም እንድረዳህ ነው። ኦኬ በ40 ቀኑ ይቅርታ፣ ሉተራን በስንት ቀን ነው የምታጠምቁት ለህፃናትን? እንድረዳ ይህንን ለማወቅ ናቸው። ይሄ ጥያቄ ነው። ህፃናት በስንት እድሜያቸው ነው የሚጠመቁት በሉተራን? አይ
ይቅርታ ምን አልከኝ? አልሰማሁም። እኔ እንጃ እንትኑን አላውቅም ማለት የሆነ እድሜ እናስቀምጥለት 40 በለው ወይ 30 በለው 40 በለው ለበለዳት 40 በለው ለውይይታችን ማለት ነው። ከ40 ቀን በፊት ልጁ ሳይጠመቅ ያ ጥምቀቱ እምነትን የፈጠረለት እምነትን ጥምቀትን ሳያደርግ እንዲሁም ሳያምን ቢሞት ሁለቱ ነሰሲቲ ኮንዲሽኖች አልጠፉም ወይ? አግኝተኛል። ምክንያቱም ምን አልከኝ? ልጆችን ስታጠምቅ ጥምቀቱ እምነትን በውስጣቸው ይፈጥራል ብለን ስለምናምን ነው አልከኝ። አይ ቲንክ ዳትስ ጉድ ሉተራን ፖዚሽን አውቀዋለሁ፣ እሱን አንደርስታንድ አደርገዋለሁ። ግን እየጠየቅኩ ያለሁት ከመጠመቁ በፊት ይሄ እምነትን የሚፈጥርለትን ጥምቀት ከመውሰዱ በፊት አንድ ልጅ ቢሞት ሳያምንም ወጣ። ይቅርታ ሌሎቻችሁ አማኑ ባይዚ እዚህ ላይ እኮ አንድ ነገር ማስቼ ለነበረ ረሳው እንጂ እኔን ሮሜ 10 ላይ የተጠቀሰው ላይ ሲጀመር የሚናገረው እምነት ስለምን አይነት እምነት ነው? እዛው ጋር ክፈለው አንዴ ዮኒ ክፈተው እንትኑ እዛው ሮሜ 10 ላይ የተጠቀሰው ስለምን አይነት እምነት እንደተጠቀሰም እኮ ማወቅ አለብን። እዛ ቅድም ነገር ነበረ ምን አይነት እምነት ነው? ከመስማት ስለሚገኝ እምነት ነው እየተወራ ያለው ራሱ። ህፃናት ደግሞ እሱን ሊያገኙ አይችሉም። ስለዛ ከዚህ ክፍል አንጻር እነዛ ህፃናት ይሄ ክፍል አንጻር ራሱ ከዚህ ክፍል አንጻር ራሱ ይሄ እምነት ምናምን አብሶሉት ነሰሰቲ ላይሆን ይችላል ማለት ነው። ከታች ተመልከት፣ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራው ሁሉ ይድናልና ካለ በኋላ ሲያብራራ አሁን 14 ላይ ምን ይላል? እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል አለ። ሲጀምር መጥራት ራሱ አለብህ። የምጠራው ደግሞ ስታምን ነው። ቀጠል አድርጎ ደግሞ ለማመን ደግሞ ምን ማድረግ አለባቸው? መስማት። ስለዛስ ባልሰሙትስ እንዴት ያምናሉ? ኢቭን ለመስማት ደግሞ ምን ያስፈልጋል? ሰባኪ። ያለ ሰባኪስ እንዴት ይሰማሉ? ሰባኪው ደግሞ የተላከ መሆን ስላለበት ካልተላኩስ እንዴት ይሰብካሉ? እያለ ወደታች ይናገራል ማለት ነው። ስለዛ ወደታች ዝቅ ብሎ እምነት ከመስማት ነው ይላል። ቁጥር 17 ላይ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። ስለዛ በመስማት ውስጥ ስለሚገኝ እምነት ነው እየተናገረ ያለው። አሁን ይህንን ጥቅስ የጠቀሰው በቃ እቺ እዚህ ጋር ያለችው እምነት ከጥምቀት ውጭ እንደዚሁ ማዳን ትችላለች አይነት ነገር ስለሆነ ጥምቀት የሚል ነገር ስለሌለ ህፃናት ከየት ሰምተው ነው የሚያምኑት? እዚህ ላይ እምነት ያለው ከመስማት ስለሆነ። እሺ ቀጥል። አኪ ስለተናገርክ አሁን አኪ በተናገረው ላይ ሪፍሌክሽን እድል እንድሰጣለሁ። ሪፍሌክሽን እንድሰጥ ስለተናገረ ጓሄድ። እሺ አማን፣ ግን ይቅርታ ምንም አልሰማሁትም። ኔትወርክ ስላስወጣኝ ምንም አልሰማሁትም። ድጋሚ አኬ ወጣሁኝ እንዴ? ይሰማል አሁን? አኬ ድገምለት። መጥቻለሁ አይደል? አሁን ትሰማለህ? ቀጥል። ጥሩ ነው ያለኸው። የአኬን ሰምተኸዋል? ሀሳብ ካነሳህ ድገምልኝ ስለነበር አኬን ጭራሽ አልሰማሁትም። ወይ አሁን ኔትወርክ ያስወጥኛል። ይሰማል አሁን? ይቅርታ በጣም ጋይስ፣ ይሰማል አሁን? መጣ። ቀጥል። እሺ ሀሳቡን እንድትረዳው ህፃናት ልክ ሲጠመቁ ይድናሉ አይደል? በእናንተ ክርስቲያን ውስጥ ወይስ አይድኑም? የእግዚአብሔርን ጸጋ ይቀበላሉ? ይድናሉ? እሺ ይድናሉ። እሺ አሁን ሮሜ 10:9 ላይ የጠቀስከው እምነት ከመስማት የሆነ እምነት ነው እንደምታውቀው እና ይህንን እምነት አግኝተው በአፋቸው ሲመሰክራሉ። መልሰኛ ኪራ እንዴት እንደዚህ ትላለህ? በፍጹም እሺ፣ በፍጹም አያምኑም። እሺ የማያምኑና የማይመሰክሩ ከሆነ ያለ እምነት በጥምቀት ብቻ ዳኑ አልዳኑ? አልሰማም ጋይስ፣ አይሆንም እያልኩ ነው። የሮሜ 10 ለህፃናት አይደለም። ምናልባት ተሰምቼ ከሆነ እኩስ አሁን አንተ ሮሜ 10ን ያነሳኸው አኪ ሮሜ 10ን ያነሳኸው እኮ አማን ያነሳለትን ኤክሰፕሽን ይመልስ። እምነትን ፈጠረላቸው። እስቲ ቆይ ይሰማል ድምጼ? ይሰማል አኪ እኩስ። እሺ የሚሰማ ከሆነ ሰው ያለ እምነት በኤክሰፕሽኖች ሊድን ይችላል አይችልም? ህፃናት ለምሳሌ
ኪራ እያወራ ከሆነ ያንተ አይሰማም። ያለ እምነት አይድኑም፣ በፍጹም ያለ እምነት አይድኑም። ማኪ እሺ፣ ህፃናት ያምናሉ። የሚጠመቁትም እኮ በልባቸው እምነት ለመፍጠር ነው። አሁንም ህፃናት አምነው ይመሰክራሉ። አኪ እሰማለሁ፣ ንገረኝ። ኧረ ኪራ አይ አኪ እየዘገየ ነው መሰል የሚደርሰው። እሰማለሁ ወይ? ኔትወርክ እያስቸገረው ነው። አሁን መጥተሃል ኪራ። ውረድና ተመለስ፣ ወይ ደግሞ ውረድና ተመለስ። ኪራ ድጋሚ ውጣና ምንም አልሰማም ማለት ይሰማል። ላጊ እያደረገ ነው። ከቲክቶክ ውጣና ድጋሚ ተመለሰ ግባ። ከቲክቶክ ውጣ ሙሉ ለሙሉ። አንተ ለምን ሰው ታስወጣለህ? ሲስ ለምን ብለህ ሰው ታስወጣ? አሁን ሲመለስ ይገባል። ይመለስ